ክርስትና ደጋፊነት አይደለም፣ ተሳታፊነት ነው። ደጋፊ ስትሆኑ ትንጫጫላችሁ፣ ለውጥ ግን አታመጡ። ስታዲየም ውስጥ ገብታችሁ ኳሱን ትደግፋላችሁ። የምትደግፉት ተጫዋቾቹን ነው። ኳሱ እናንተ እጅ ላይ አይደለም፣ እናንተ እግር ላይ አይደለም። ውጤቱ የሚወሰነው በተጫዋቾቹና ዳኛው ካርድ ላይ፣ የዳኛው ውሳኔ ላይ። ስለዚህ ልታፋጩ ትችላላችሁ፣ ልትደግፉ ትችላላችሁ፣ የበዛ ጩኸት ልታሰሙ ትችላላችሁ። የምትወዱትን ተጫዋች ጠርታችሁ እንትና በዚህ በለው ብላችሁ ልትጫወቱ ትችላላችሁ። የኳሱን ውጤት ግን አትቀይሩት። የኳሱ ውጤት የሚቀየረው ተጫዋች ወይም ዳኛ ከሆናችሁ ብቻ ነው። ኳሱ እጃችሁ ላይ ወይም እግራችሁ ላይ ከሆነ ብቻ ጎሉን የምትቀይሩት፣ ውጤቱን የምታሳድጉት 2-0 3-0 ምናምን የምታደርጉት እንደዛ ከሆነ ክርስትና ተሳታፊነት ነው፣ ደጋፊነት አይደለም። ብዙ ክርስቲያን የትምህርት ደጋፊ ነው፣ ብዙ ክርስቲያን የወንጌል ደጋፊ ነው። ተሳታፊ ግን መሆን አይፈልግም። ተሳታፊነት ማለት ነው ንስሐ መግባት፣ ስጋውን ደሙን መቀበል፣ በቤተክርስቲያን መኖር፣ መጾም፣ ማስቀደስ፣ ጸሎተኛ መሆን፣ ምስጢራትን መፈጸም፣ መሳተፍ፣ በቤተክርስቲያኑ ጉዳይ ላይ እንደሚገባን እንደየድርሻችን መሳተፍ እንጂ ውጭ ሆኖ መንጫጫት አይደለም። እናንተን ለማለት አይደለም፣ እንዳልኳችሁ ለሌሎች ይህን እንድትነግሯቸው፣ የስቅለት ብቻ ለሚመጡት እንድትነግሯቸው፣ የጥምቀት ብቻ ለሚመጡት እንድትነግሯቸው፣ የመስቀል ብቻ በዩኔስኮ የተመዘገበውን በዓል ለማክበር ብቻ ለባብሰው ለፎቶ ብቻ ለሚመጡት እነዚያ እንድትነግሯቸው ነው። ክርስትና ደጋፊነት አይደለም፣ ተሳታፊነት ነው።